ከአምላካችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ እያጠናን ያለነው አንደኛ ጴጥሮስ ምዕራፍ 4 ከቁጥር 1 ጀምሮ ነው። በቅድስና ስለመኖር የሚናገር ሐሳብ ነው። ክርስቶስም በሥጋ ስለኛ መከራ ስለተቀበለ ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በሥጋ መከራን የተቀበለ ኃጢአት ትቷልና የአሕዛብን ፈቃድ ያደረጋችሁበት በመዳራትና በሥጋ ምኞትም በስካርም በዘፈንም ያለ ልክ በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና በዚህም ነገር ወደዚህ መዳራት ብዛት ከእነርሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ። ግን እነርሱ በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። እንደ ሰዎች በሥጋ እንዲፈረድባቸው መንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበርና። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በዚህ ውስጥ ያለው ሐሳብ ጠቅለል ሲል ትናንትና የነበራችሁበት ኑሮን ትታችሁ በአዲስ ሕይወት ተመላለሱ የሚል ሐሳብ አለው። ትላንትና የነበራችሁበት ሕይወት አለ። ትላንትና የወደቅንበት፣ ትላንትና የተንሸራተትንበት፣ ትላንትና በተለያዩ ሁኔታዎች ያለፍንባቸው መንገዶች አሉ። ዛሬ ግን በአዲስ ሕይወት ተመላለሱ የሚል ሐሳብ ነው ያለው ማለት ነው። ክርስቶስ መከራን እንደተቀበለ መከራን ተቀብሏን ክርስቶስ። ስለዚህ ክርስቶስ መከራ ተቀብሎ የእርሱን ሕይወት የያዝን ሰዎች ደግሞ በመከራ ውስጥ ብናልፍ ኃጢአትን ትተናል። ነገር ግን በኃጢአት ውስጥ የምንመላለስ ከሆነ ኃጢአትን አልተውንም የሚል ጭብጥ ሐሳብ አለው። ወደ ኋላ መለስ ብለን አንደኛ ጴጥሮስ ምዕራፍ 1 ላይ 13 ጀምሮ የሚናገር ቃል አለ። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኑራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ካለ በኋላ ቁጥር 14 ላይ እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። እንግዲህ ምን እያለን ነው? ትላንትና የነበርንበት ሕይወት አለ። ትላንትና የምንመላለስበት ሕይወት አለ። ትላንትና ያለፍንባቸው የተለያዩ ምዕራፎች አሉ። አሁን ግን በክርስቶስ ኢየሱስ ስናምን፣ በክርስቶስ ኢየሱስ ዳግም ስንወለድ እነርሱን ነገር ትተን በአዲስ ሕይወት መመላለስ እንዳለብን የሚያሳስብ ሐሳብ ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 14 ላይ የሚናገረው በተለይ ትኩረት የሚሰመርበት ነው። ከዚህ ከምዕራፍ 4 ጋር ተያያዥነት ስለሚኖረው እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ ይላል። የሚታዘዙ ልጆች ይህን አድርጉ ሲባሉ ያደርጋሉ፣ አታደርጉ ሲባሉ ደግሞ አያደርጉም። ስለዚህ እነርሱ በሚያዟቸው ልክ ነው እንጂ የሚንቀሳቀሱት በራሳቸው ሐሳብና ፈቃድ አይመላለሱም። ለምን ከተባለ የሚታዘዙ ልጆች ስለሆኑ ማለት ነው። ትላንትና ያለፉበት መንገድ ባለማወቅ ያን ነገር ሁሉ አድርገዋል። ያን ነገር ሁሉ አልፈውበታል። ክፉ ነገሮችን ፈጽመዋል። ዛሬ ሲያውቁ ምን ማድረግ አለባቸው? ወደ ክርስቶስ ኢየሱስ መመለስ አለባቸው ነው። አንደኛ ጴጥሮስ ምዕራፍ 4 ላይ ቁጥር 3 ጀምሮ ደግሞ እንደዚህ ይላል። የአሕዛብን ፈቃድ ያደረጋችሁበት በመዳራትና በሥጋ ምኞትም በስካርም በዘፈንም ያለ ልክ በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈ ዘመን ይበቃልና ይላል። የክርስትና ዋነኛው ነገር የትናንትን ነገር ረስቶ በአዲስ ሕይወት መመላለስ ነው። ትናንትና ኃጢአት አልሰራሁም የሚል አንድም ሰው አይኖርም። ትናንትና በኃጢአት ጎዳና ውስጥ አላለፍኩም የሚል አንድም ሰው የለም። ለምን ከተባለ እስመናሁ በኃጢአት ተጸነስኩ፣ በኃጢአት ተጸንሻለሁ እናቴም በአመፃ ወለደችኝ ስላለ መዝሙረኛው ዳዊት አስቀድመን በኃጢአት ውስጥ የነበርን ሰዎች ነን። እንደገናም ደግሞ ሐዋርያ ቅዱስ ጳውሎስ በኤፌሶን ምዕራፍ 2 ላይ በበደላችሁና በኃጢአታችሁ ሙታን በነበራችሁበት ዘመን ይለናል። ስለዚህ አስቀድመን የነበርነው በበደልና በኃጢአት ነው። ምንድነው ዛሬ የሚጠበቅብን ከተባለ የትላንት ኑሯችንን ትተን በአዲስ ሕይወት መመላለስ። አዲስ ሕይወት ስንመላለስ ያለፈው ዘመን ይብቃችሁ ይለንና የዛሬውን ደግሞ ምን ይለናል? የጠራችሁ ቅዱስ ነውና እናንተም በኑሯችሁ ሁሉ ቅዱሳን ሆኑ ይላል። ትላንትና በቃ አልፏል። እንዳለፈ ክረምት እንደ ወራጅ ውሃ አልፎ ትተነዋል። ምክንያቱም ኃጢአታችንን በደሙ ያጠበ ጌታ ስላለ፣ በደሙ ያነጻን ጌታ ስላለ፣
ከኃጢአት ቀንበር ነፃ ያወጣን ስላለ ከቀንበራችን ከእስራታችን የፈታን ቅዱስ ጌታ ስላለ ስለ ትላንትናው ነገር አንጠየቅበትም። የምንጠየቀው ግን ስለ የትኛው ነገር ነው ካልን ዛሬ ስለምናልፍበት ጉዳይ ማለት ነው። በትላንትናው ህይወት ከተመላለስን ማሊያ ነው እንጂ የቀየርነው ህይወታችን አልተቀየረም ማለት ነው። ስለዚህ ክርስትና የህይወት ለውጥን የሚያሳይ ነው። በክርስትና ህይወት ውስጥ የህይወት ለውጥ ከሌለ በቃ የሆነ ቡድን ውስጥ መቀላቀሉ ብቻውን አያድንም። ትላንትናን በቃ በዚህ መንገድ በአሕዛብ ልማድ አልፋችኋል። የአሕዛብን ፈቃድ አድርጋችኋል። የአሕዛብ ፈቃድ ምንድነው? ጣዖት ማምለክ፣ ምንድነው? ዘፈን፣ ሟርት የመሳሰሉ ነገሮች። እነዚህን ኃጢአቶች በሙሉ አልፋችሁባቸዋል። ዛሬ ግን ምንድነው መደረግ ያለበት? በዚህም ነገር ወደዚያ መጣራት ብዛት ከእነርሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ። ስለምንድነው የሚደነቁት ከተባለ ትላንትና ስለነበረው ነገር አልፎ እነዚህ እኮ ነገሌ ነበሩ፣ ዛሬ ግን ክርስቶስን ይሰብካሉ። ልክ እንደ ሐዋርያው ቅዱስ ጳውሎስ ማለት ነው። ትላንትና ሲያሳድድ የነበረውን ዛሬ ይሰብካል። ትላንትና እያሳድድ እያፈረሰ የነበረውን ሃይማኖት ዛሬ ይገነባል። ዛሬ ያስተምራል። ዛሬ ይነቀፋል። ዛሬ ይሰደዳል። ዛሬ ይንገላታል። ስለምን? ትላንትና ሲያሳድደው ስለነበረው እምነት ዛሬ ግን እሱ ራሱ የጽድቅ ተካፋይ ሆኖ እሱ ራሱ ተሳዳጅ ሆኖ የነ ሐናንያ ስቃይ ተካፋይ ሆኖ አብሮ እየተሳደደ በሐናንያ እግር ስር ቁጭ ብሎ ተምሮ የአይኑ ቅርፊት ወይም ደግሞ እውር ሆኖ የነበረው ቅርፊቱ ተወግዶለት ወንጌል ሰባኪ ሆኗል። ይሄ ትላንትና ሲሳደብ የነበረ አይደለም ወይ? ትላንትና ሲያሳድድ የነበረ አይደለም ወይ ሊሉ ይችላሉ። አዎ ይደነቃሉ ማለት ነው። ዛሬም በክርስትና ህይወታችን ውስጥ የትላንት ጓደኞቻችሁ ይደነቃሉ። እንዴት ዘወር እንዳላችሁ አይተው ይደነቃሉ። ወደ ጽድቅ ጎዳና እንደመጣችሁ አይተው ይደነቃሉ። እንዴት ቻለች፣ እንዴት በረታች፣ እንዴት እንደዚህ አደረገች ብለው ሊደነቁ ይችላሉ። ጌታ እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ በትላንትና ህይወት መከሰስ ሳይሆን ዛሬ በአዲስ ህይወት መመላለስ ነው ክርስትና። እነርሱ ግን በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። መልስ ይሰጡበታል። እነማን? ጣዖትን የሚያመልኩ፣ ዝሙትን የሚሰሩ፣ የሚያምፁ፣ የእግዚአብሔርን መንግስት የሚቃወሙ፣ ክርስቶስ ኢየሱስን የሚያቃልሉና የሚያሳድዱ አካላት በሙሉ በክርስቶስ ላይ ተቃዋሚ ሆነው የተነሱ በሙሉ መልስ ይሰጡበታል። ለምንድነው መልስ የሚሰጡት ከተባለ በሕያዋንና በሙታን ሊፈርድ የተዘጋጀው እሱ ስለሆነ ወደ ሌላ የለም። የሚፈርደው እሱ ነው። መልስ የሚሰጠው እሱ ነው። ስለዚህ ሲጠይቃቸው መልስ መስጠት ይጠበቅባቸዋል። ክርስቶስን በድሎ፣ ክርስቶስን ገፍቶ፣ ክርስቶስን አሳዶ ወይም ደግሞ ቅዱሳንን በክርስቶስ ስም የተጠሩትን ሰዎች አሳዶ ወደ ሌላ መቅረብ የለም። መቅረቢያው ራሱ ኢየሱስ ክርስቶስ ነው። ማቅረቢያውም ራሱ ኢየሱስ ክርስቶስ ነው። መዳኛው ራሱ ነው። እንዲሁም እንዲፈረድባቸው የሚያደርገውም በክርስቶስ ኢየሱስ ባለ ማመናቸው ነው። እንደ ሰዎች በስጋ እንዲፈረድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ፣ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበር ይላል። ስለዚህ ለሙታን ወንጌል ተሰብኳል። ቀጥታ ሲኦልን ብቻ ማሰብ የለብንም። በሕይወት አካል እያሉ ሙታን ሙታናቸውን ይቀብሩ ዘንድ ተዋቸው ብሎ ጌታ ኢየሱስ ክርስቶስ እንደተናገረው፣ እንዲሁም ደግሞ እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ሆኗል ብሎ እንደተናገረው፣ ስለዚህ እንደገና ደግሞ በበደላችሁና በኃጢአታችሁ ሙታን ነበራችሁ ተብሎ እንደተጻፈው፣ ሁሉም በኃጢአት ስር ያለ በሙሉ ለኃጢአት ባሪያ የሆነ ሁሉ ለሕይወት ሞቶ ለኃጢአት የሚኖር ማለት ነው። እኛ ደግሞ በተቃራኒው ለኃጢአት ሞተን ለጽድቅ የምንኖር የእግዚአብሔር ሕዝቦች ነው የሆነው። ስለዚህ ከሞት ወደ ሕይወት ስንሸጋገር፣ ከጨለማ ወደ ብርሃን ስንሸጋገር ለኃጢአት ለሆነው ነገር በሙሉ ሞተናል። ለዓለም ለሆነው ነገር በሙሉ ሞተናል። ለሕግ ለሆነው ነገር በሙሉ ሞተናል። ለእግዚአብሔር ለሆነው ነገር ደግሞ ሕያዋን ነን። የሐዋርያው ጳውሎስ መልእክት ወደ ገላትያ ምዕራፍ 2 ላይ አሁን እኔ አልኖርም ብሎ ጳውሎስ በድፍረት ይናገራል። በድፍረት የሚናገርበት ዋነኛው ምክንያት የሚኖረው በእርሱ ላይ ክርስቶስ ስለሆነ ነው። በእርሱ ላይ የሚኖረው ክርስቶስ ስብከቱን ስለሚሰራ፣ የስብከቱን ስራ ስለሚፈጽም በጳውሎስ በኩል ወይም በአገልጋዮች በኩል ሆኖ ስለሚሰራ ሰራተኛው ክርስቶስ ነው ይለዋል። ሰራተኛው ክርስቶስ ነው፣ በእኔ የሚኖረው እርሱ ነው። አሁን እኔ በሕይወት አልኖርም ይላል።
በሕይወት ቢኖር ወይም ደግሞ በሥጋ ቢመላለስ ለሕግ ቢኖር እግዚአብሔርን ደስ ባላሰኘም ነበር። ምዕራፍ 1 ቁጥር 10 ላይ የሚናገረው እሱን ነው። ለእግዚአብሔር ባይወግን ለሰው ደግሞ እሺ ቢል እግዚአብሔርን አያስደስትም። ስለዚህ አሁን እኔ በሕይወት አልኖርም አለ። በሕይወት የሚኖረው ክርስቶስ ነው፣ በእኔ ላይ ክርስቶስ ይኖራል ብሎ ተናገረ። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ ይላል። ትጸልዩም ዘንድ በመጠን ኑሩ፣ ፍቅር የኃጢአትን ብዛት ይሸፍናልና። ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ፣ ያለ ማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ። ልዩ ልዩ የእግዚአብሔርን ጸጋ ደጋግ መጋቢዎች እንደ መሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። እግዚአብሔር አምላክ በዘላለም የተባረከ ይሁን። ዘመኑ ቀርበዋል። ዘመኑ ሲቀርብ ደግሞ የዘመኑ ምልክቶች ስትመለከቱ እናንተም አብራችሁ የዘመኑ ምልክት ሆናችሁ መገለጥ አለባችሁ። ዘመኑ ሲቀርብ አስጨናቂዎች ይበዛሉ፣ ጭንቅ ይበዛል። ስለዚህ የመጨረሻው ዘመን አሁን ያለንባቸው ምልክቶች እንደሚያሳዩን እንዲሁም ጢሞቴዎስ 3 ላይ እንደተቀመጠው ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እነዚህ አስጨናቂ ነገሮች በመጨረሻ ዘመን ይከናወናሉ። እነሱ በሚሆኑበት ሰዓት ሁሉ ግን እንደ ባለ አእምሮ አስቡ። ክርስቲያኖች እንደ ባለ አእምሮ በጽድቅና በቅድስና እየተመላለሱ በፍቅር እየተመላለሱ እርስ በርሳቸው እየተገባበዙ እርስ በርሳቸው በፍቅር እንግድነትን እየተቀባበሉ እንደ እግዚአብሔር ደግ መጋቢዎች እርስ በርሳቸው እየተመጋገቡ ሲቀጥሉ የዘመኑ መጨረሻ ምልክት ሆነው ይገለጣሉ። ሁለቱም በአንድ ላይ ነው ምልክት ሊሆን የሚችል። ብዙ ጊዜ የምንሰማው የዘመኑ ፍጻሜ ምልክቶች አመጽ ብቻ መስለው ሊታዩን ይችላሉ። እንደሱ አይደለም። ኃጢአት በበዛ መጠን የጽድቅ ፍሬም ደግሞ እየበዛ ይሄዳል። ጥቂት ቢሆኑም እንኳ ክርስቲያኖች በጽድቅና በቅድስና የነጠሩ የታወቁ ሕይወታቸው ለክርስቶስ ሆነው ይቀጥላሉ። ሕይወታቸው የሚታይ የሚጨበጥ ይሆናሉ። ብዛት ባለበት ሁሉ ጥራት የለም። አመጽ በበዛበት ዘመን ሁሉ ሕዝቡ ትንሽ ሊሆን ይችላል፣ ጥራቱ ግን ይጨምራል። በመከራ ዘመን የክርስትና ጥራት እየጨመረ ነው የሚሄደው። ከሚሮጠው ጋር አብረው ስለማይሮጡ አብረው ስለማይነግዱ ወይም ደግሞ የጅምላ ሕዝብ ሆነው ስለማይሮጡ ራሳቸውን በጽድቅና በቅድስና ስለሚገዙ ያኔ የጽድቅ ሰዎችም ምልክት ሆነው ይገለጣሉ። አስደናቂ ሰዎች ሆነው ይገለጣሉ። ሰው በጠፋበት ዘመን ሰው ሆነው ይገለጣሉ። ጻድቅ በጠፋበት ዘመን ጻድቅ ሆነው ይገለጣሉ። ስለዚህ በጽድቃቸው ዓለምን ይገዛሉ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ኃጢአተኛው በአመፁና በኃጢአተኝነቱ ሲቀጥል ሲበዛ፣ ጻድቅ ደግሞ ጽድቅ ያደርጋል። ስለዚህ ምን ብሎ አለ? የመጨረሻው ዘመን ስለደረሰ እንደ ባለ አእምሮ አስቡ። የክርስቶስን መከራ ሞት ያለምንም አስተዋጽኦ እኮ አድኖኛል። ምንም ነገር ሽርፍራፊ ነገር ሳላዋጣ አድኖኛል። ነገር ግን ክርስቶስ ኢየሱስ ዋጋ ከፍሏል። እኔ ያን ሕይወት እየኖርኩት ነው ወይ? ዋጋ የተከፈለበትን ሕይወት፣ ዋጋ የተከፈለበትን ቅድስና፣ ዋጋ የተከፈለበትን የጽድቅ ሕይወት፣ የጽድቅ ኑሮ እየኖርኩ ነው ወይ? እዚህ ላይ ነው እንደ ባለ አእምሮ አስቡ የሚለው። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን።